አርዕስተ ዜና። መሬት አጥረው በሚያስቀምጡና የማምረቻ ሼዶችን ለሌላ ዓላማ በሚጠቀሙ አካላት ላይ ሕጋዊ እርምጃ እንደሚወሰድ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን አሳስበዋል። ሼዶችን ገንብቶ ለታለመለት የኢንዱስትሪ ዓላማ ሳይሆን ለሌላ ተግባር መዋል ሕገወጥነት በመሆኑ በፍጥነት ሊታረም እንደሚገባም ገልጸዋል። በዝርዝር እንነግራቸዋለን። የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አሸብር ወልደ ጊዮርጊስ የሰባተኛው የፓን አፍሪካን ፓርላማ ተቀዳሚ ምክትል ፕሬዝዳንት ሆነው ተመርጠዋል። የፓን አፍሪካን ፓርላማ ሰባተኛውን የሕግ መወሰኛ ምክር ቤት የሚመራውን አዲስ የቢሮ አባላት ስብጥርም ይፋ አድርጓል። በዝርዝር እንነግራቸዋለን። በአርቲፊሻል ኢንተለጀንስ የታገዘ የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ተመርቋል። ዛሬ የተመረቀው የሚዲያ ሬጉላቶሪና አስተዳደር ስርዓት የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር የለማ መሆኑን ተሰምቷል። በሰፊው እንነግራቸዋለን። የአሜሪካ ገንዘብ ሚኒስቴር በቀድሞ የኮንጎ ፕሬዝዳንት ጆሴፍ ካቢላ ላይ ማዕቀብ መጣሉን አስታወቀ። ካቢላ በሩዋንዳ የሚደገፉትን ኤም23 አማጽያንና የኮንጎ ወንዝ አሊያንስ በገንዘብና በቴክኖሎጂ በመርዳት የኪንሻሳን መንግስት ለማዳከም እየሰሩ ነው በሚልም ተከሷል። ከውጪ ቀዳሚ ያደረገው መረጃ ነው። የኢራኑ የበላይ መሪ አያቶላ ሙሽታባ ካሚኔ የኢራንን የኒውክሌርና የሚሳኤል አቅም ከመቼውም ጊዜ በላይ በጽናት እንደሚጠብቁ ቃል ገብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጦርነቱን የተኩስ አቁም ለማጽናት ጥረት እያደረጉ ቢሆንም ኢራን ግን ለድርድር እጅ እንደማትሰጥ በይፋ አስታውቃለች። በዝርዝር እንነግራቸዋለን። የፍትህ ሚኒስትርን ጨምሮ ተጠሪ ተቋማቱ በጋራ በመሆን እያንዳንዳቸው ከ3 ሚሊዮን ብር በላይ የሚገመቱ 7 ተሽከርካሪዎችንና የተለያዩ ቁሳቁሶችን ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ድጋፍ አድርገዋል። በፍትህ ሚኒስትሯ ወይዘሮ ሃና አርአያ ስላሴ አስተባባሪነት በተደረገው በዚህ ድጋፍ ላይ የሚኒስቴር መስሪያ ቤቱን ማኔጅመንት አባላትን ጨምሮ የፍትህ ሚኒስቴር ተጠሪ የሆኑት የሲቪል ማህበረሰብ ድርጅቶች ባለስልጣን፣ የሰነዶች ምዝገባና ማረጋገጫ፣ የፌዴራል ማረሚያ ቤቶች አስተዳደርና ሌሎችም ተጠሪ ተቋማት መሳተፋቸው ተነግሯል። ፍትህ ሚኒስቴር ከ2013 ዓ.ም ጀምሮ መቄዶንያን በገንዘብ በአይነት የተለያዩ ቁሳቁሶችንና በአካል ተቋሙን በመጎብኘት እንዲሁም ተጠሪ ተቋማትን በማስተባበር መቄዶንያ ስራዎቹን በስፋት እንዲሰራና ምቹ አሰራሮችን እንዲፈጥር በማገዝ በኩል ድጋፍ እያደረገ እንደሚገኝ መቄዶንያ አስታውቋል። መቄዶንያ የበጎ አድራጎት ማህበር ምንም ጧሪና ደጋፊ የሌላቸውን በተለይም ደግሞ ራሳቸውን ችለው መንቀሳቀስ መመገብና መጸዳዳት የማይችሉ የአልጋ ቁራኛ የሆኑና የሰው ድጋፍ የሚያስፈልጋቸው አረጋውያንንና የአእምሮ ህሙማንን ከወደቁበት በማንሳት ከ9000 በላይ የሚሆኑ ተረጆችን በ56 ቅርንጫፎች እየረዳ እንደሚገኝ ከተቋሙ ያገኘነው መረጃ ያስረዳል። መሬትን አጥረው በሚያስቀምጡና የማምረቻ ሼዶችን ለሌላ ዓላማ በሚጠቀሙ አካላት ላይ ሕጋዊ እርምጃ እንደሚወሰድ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን አሳስበዋል። ሼዶችን ገንብቶ ለታለመለት የኢንዱስትሪ ዓላማ ሳይሆን ለሌላ ተግባር መዋል ሕገወጥነት በመሆኑ በፍጥነት ሊታረም እንደሚገባም ገልጿል። አክሎም በገበያ ትስስር በኩል በርካታ ውጤቶች ቢመዘገቡም አሁንም ዘርፉን ይበልጥ ለማጠናከር ጠንካራ ስራ እንደሚጠበቅ ጠቁሟል። ከዚህም በተጨማሪ ፋብሪካዎች የተቀመጠውን የአሰራር ስርዓት ተከትለው የአካባቢ ብክለት እንዳይኖር መስራት እንዳለባቸው አሳስበዋል። ወደ ምርት ለመሸጋገር ለቀረቡ አልሚዎችም ድጋፍ እንደሚደረግና ምርት ላይ ያሉትን ደግሞ የሚፈትኗቸውን ችግሮች እንደሚፈቱም አስገንዝቧል። ይህ የተባለው በደብረ ብርሃን ከተማ በተጀመረው የኢትዮጵያ ታምርት ንቅናቄ መድረክ ላይ ሲሆን በመድረኩ የተሳተፉ ባለሀብቶችም ከኃይል አቅርቦት፣ ከመሰረተ ልማት ዝርጋታና የብድር አቅርቦት ጋር በተያያዙ ያሉ ክፍተቶች እንዲታረሙላቸው ጠይቋል። አሁን በክልሉ ያለውን ኢንቨስትመንት ይበልጥ ለማሳደግም የደረቅ ወደብ ግንባታና የፍጥነት መንገድ እንዲመቻችላቸው መጠየቃቸውን አሚኮ ዘግቧል። የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አሸብር የሰባተኛው የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዝዳንት ሆነው ተመርጠዋል። የፓን አፍሪካ ፓርላማ ሰባተኛውን የሕግ መወሰኛ ምክር ቤት የሚመራውን አዲስ የቢሮ አባላት ስብጥር ይፋ ሲያደርግ ዶክተር አሸብር ወልደ ጊዮርጊስ የምስራቅ አፍሪካን ቀጠና በመወከል በተቀዳሚ ምክትል ፕሬዝዳንትነት እንዲያገለግሉ በከፍተኛ ድምፅ ተሰይመዋል። በዚሁ አዲስ የቢሮ መዋቅር መሰረት የአልጄሪያው ተወካይ ፋቲ ቡትቢግ የፓርላማው ፕሬዝዳንት ሆነው የተመረጡ ሲሆን ዶክተር አሸብር ከፕሬዝዳንቱ ቀጥሎ ያለውን የኃላፊነት ቦታ ተረክቧል። የፓን አፍሪካ ፓርላማ የአፍሪካ ህዝቦችን በአህጉራዊ የፖለቲካና የኢኮኖሚ ውህደት ሂደት ውስጥ በንቃት እንዲሳተፉ ለማድረግ የተቋቋመ የአፍሪካ ህብረት የህግ አውጪ አካል ነው። አዲሱ የቢሮ አመራርም የአህጉሪቱን የጋራ ግቦች ለማሳካትና የፓርላማውን ተልዕኮ ለማስፈጸም ለሚቀጥሉት ዓመታት በትጋት እንደሚሰሩ ከተቋሙ ድረገጽ ያገኘነው መረጃ ያመለክታል።
በአርቲፊሻል ኢንተለጀንስ የታገዘ የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት ተመርቋል። ዛሬ የተመረቀው የሚዲያ ሬጉላቶሪና አስተዳደር ስርዓት የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር የለማ ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና በምረቃው ወቅት ባስተላለፉት መልእክት ሚዲያ ለብሔራዊ ጥቅም ያለውን ሚና ለማሳደግ በቴክኖሎጂ የተደገፈ ስርዓት መዘርጋት ከፍተኛ ሚና እንዳለው አመልክቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በበኩላቸው ስርዓቱ በኢትዮጵያ ፈቃድ ወስደው የሚሰሩ መገናኛ ብዙሃንን በዘመናዊ የሚዲያ ቁጥጥርና ስርዓት ፕሮፋይላቸውን ዲጂታላይዝ ለማድረግና የይዘት ቁጥጥሩን በአርቲፊሻል ኢንተለጀንስ የታገዘ የሚያደርግ ነው ብለዋል። ይህም ዘመናዊ የሚዲያ ስርዓትን ውጤታማ በማድረግ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመቀነስ እንዲሁም የዜጎችን ተሳትፎ በማሳደግ አስተዋጽኦ አለው የተባለ ሲሆን የቴክኖሎጂ ስርዓቱ ዜጎች ካሉበት ቦታ ሆነው ጥቆማ ማቅረብና መከታተል እንዲችሉ የተደራጀ ጥቆማና የቅሬታ መረጃ እንዲኖር የተቀናጀ የሚዲያና ጋዜጠኞች መረጃ እንዲኖር እንዲሁም በመረጃ ላይ የተመሰረተ ውሳኔን ለመስጠት የሚያግዝ እንደሆነ ኢቢሲ ዘግቧል። የአሜሪካ የገንዘብ ሚኒስቴር በቀድሞ የኮንጎ ፕሬዝዳንት ጆሴፍ ካቢላ ላይ ማዕቀብ መጣሉን አስታወቀ። ካቢላ በሩዋንዳ የሚደገፉትን የኤም23 አማጽያንና የኮንጎ ወንዝ አሊያንስን በገንዘብና በቴክኖሎጂ በመርዳት የኪንሻሳን መንግስት ለማዳከም እየሰሩ ነው በሚል ተከሰዋል። የገንዘብ ሚኒስትሩ ስኮት ቤሰንት እንደገለጹት ይህ ማዕቀብ ፕሬዝዳንት ትራምፕ በኮንጎ ሰላም ለማስፈንና ለአሜሪካ የማዕድን ቁፋሮ ዕድል ለማመቻቸት የሚከተሉት ፖሊሲ አካል ነው። አለመረጋጋትን የሚፈጥሩ አካላት ተጠያቂ እንደሚሆኑም ሚኒስትሩ አስጠንቅቀዋል። ካቢላ እንደ አውሮፓውያኑ አቆጣጠር ከ2001 እስከ 2019 ኮንጎን የመሩ ሲሆን በአሁኑ ወቅት በአማጽያን ቁጥጥር ስር ባለችው ጎማ ከተማ እንደሚኖሩ ይገመታል። ካቢላ ከዚህ ቀደም በሌሉበት በኮንጎ ወታደራዊ ፍርድ ቤት በሀገር ክህደት ወንጀል የሞት ቅጣት የተፈረደባቸው ሲሆን አዲሱ የአሜሪካ ማዕቀብ በአሜሪካ ያላቸውን ንብረት የሚያግድና ከእሳቸው ጋር ማንኛውም የገንዘብ ግንኙነት ማድረግን ወንጀል የሚያደርግ ነው። ሩዋንዳ ለአማጽያኑ ድጋፍ መስጠቷን ብትክድም ዋሽንግተን ግን በሩዋንዳ ወታደራዊ አመራሮች ላይም ከዚህ ቀደም ማዕቀብ መጣሏን አስታውሶ የዘገበው አፍሪካ ኒውስ ነው። የኢራኑ የበላይ መሪ አያቶላ ሙጅተባ ካሚኒ የኢራንን የኒውክሌርና የሚሳኤል አቅም ከመቼውም ጊዜ በላይ በጽናት እንደሚጠብቁ ቃል ገብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአየር ድብደባና በተለያዩ ስምምነቶች የቴህራንን ወታደራዊ ክንፍ ለመቁረጥና የጦርነቱን ደካማ የተኩስ አቁም ለማጽናት ጥረት እያደረጉ ቢሆንም ኢራን ግን ለድርድር እጅ እንደማትሰጥ በይፋ አስታውቃለች። በመንግስት ቴሌቪዥን በንባብ በተላለፈው መግለጫ መሪው ሙጅተባ ካሚኒ ሲናገሩ አሜሪካውያን በፋርስ ባህረ ሰላጤ ውስጥ የሚገባቸው ብቸኛ ቦታ ቢኖር ከባህሩ ግርጌ ነው በማለት የቀጠናው ታሪክ አዲስ ምዕራፍ እየተጻፈለት መሆኑን አብስረዋል። አያቶላ ሙጅተባ ካሚኒ አባታቸው በጦርነቱ መጀመሪያ በአየር ጥቃት መገደላቸውን ተከትሎ ወደ ስልጣን ከመጡ በኋላ በይፋ በህዝብ ፊት ባይታዩም ዛሬ የሰጡት መግለጫ ግን ዋሽንግተንን ክፉኛ የሚፈታተን ሆኗል። በሌላ በኩል ኢራን የዓለምን ድፍድፍ ነዳጅ 1/5 የሚተላለፍበትን ወሳኝ የሆርሙዝ ባህር ሰርጥን በመያዟ የዓለም ኢኮኖሚም በከፍተኛ ጫና ውስጥ ወድቋል። በአሁኑ ወቅት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $126 ደርሶ ተመዝግቧል። ይህ የነዳጅ አቅርቦት መስተጓጎልና የዋጋ መናር በፕሬዝዳንት ትራምፕ ላይ ከፍተኛ ጫናን እየፈጠረ ይገኛል። ትራምፕ በበኩላቸው የአሜሪካ ወዳጅ የሆኑ የባህረ ሰላጤው ሀገራት ነዳጃቸውንና ጋዛቸውን በነፃነት እንዲያጓጉዙ የሆርሙዝን ሰርጥ ዳግም ለመክፈት አዲስ እቅድ እያወጡ መሆኑ ተሰምቷል። ትናንት ምሽት በተፈጸመ የሩሲያ የድሮን ጥቃት በደቡባዊ ዩክሬን የኦዴሳ ክልል በሚገኝ የወደብ መሰረተ ልማት ላይ ጉዳት ማድረሱንና በኦዴሳ ከተማ 2 ሰዎች ማቁሰሉን የክልሉ አስተዳዳሪ ተናግረዋል። የሀገሪቱ የነፍስ አድን አገልግሎት እንዳስታወቀው በኦዴሳ ከተማ ባለ 16 ፎቅ ህንፃ ላይ በደረሰ ጥቃት ከፍተኛ ጉዳት እንደደረሰም ተገልጿል። ጥቃቱን ተከትሎ በህንፃው ላይ የተነሳው የእሳት ቃጠሎም በአካባቢው በሚገኙ ሌሎች ህንፃዎች ላይ ጉዳት ማድረሱ ተነግሯል። አገልግሎቱ አንድ ረጅም ህንፃ ሲቃጠልና የእሳት አደጋ ተከላካዮች በስፍራው ላይ ሆነው ሲሰሩ የሚያሳዩ ምስሎችን አጋርቷል። የዩክሬን የባህር ወደቦች ባለስልጣን በታላቁ የኦዴሳ ማዕከልና በዳንዩብ ወንዝ ላይ የሚገኙ ወደቦች ጥቃት እንደተሰነዘረባቸውም ገልጿል። ባለስልጣኑ እንዳለው ጥቃቶቹ በመርከብ ማቆሚያና ማከማቻ ስፍራዎች ላይ ጉዳት ያደረሱ ሲሆን ያስነሱት እሳትም ወዲያውኑ በቁጥጥር ስር ሊውል ችሏል። ወደቦቹ አሁን ስራቸውን አላቋረጡም ሲልም አክሎ ገልጿል።